እግዚአብሔር ይባረክ ኢየሱስ ክርስቶስ ጌታ ነው አሜን ኢየሱስ ክርስቶስ ያው ነው ሃሌሉያ 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 በስቲ ሃሌሉያ ሃሌሉያ እግዚአብሔር ይባረክ ይሰማ በዚህ ሰማይ ሃሌሉያ ሃሌሉያ አሜን ሃሌሉያ ሃሌሉያ ክብር ለእግዚአብሔር አሜን እግዚአብሔር ትልቅ ነው አምላካችን ክቡር ነው ሃሌሉያ 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 ሲንጸልይ ሃሌሉያ ሃሌሉያ እግዚአብሔር ይባረክ እግዚአብሔር ትልቅ ነው ሃሌሉያ ራማሃዲና ላማማስ ሃሌሉያ ራማሃዲና ላማማስ እግዚአብሔር ያከበረን እንጸልይ ሃሌሉያ ማሮሆዲያ ላማጋንዶሎ ኦዲና ላላማስ የእግዚአብሔር መንፈስ አለ በመሐከላችን ሃሌሉያ ማሃዲና ላማጋስ ሲካለንበት እንነሳና እንጸልይ አንዴ ሃሌሉያ ማሮሆዲና ላማጋንዶሎ ኦዲና ላላማማስ የእግዚአብሔር መንፈስ በመሐከላችን አለ ሃሌሉያ ሃሌሉያ አባችሁ ክፈቱ በሉ ሃሌሉያ በሉ ሃሌሉያ ማጋሮሆዲና ላላማማማስ lahadina la magandolo mamamamamose ramadina la magandolo mojina la mamamaso ሁሉም ሰው አፉ ይክፈታል አምላኩን ያክብር እዚህ ቦታ የመጣነው አምላካችንን ያክብር አምላኬን አከብራለሁ ሃሌሉያ አምላኬን እቀድሳለሁ ሃሌሉያ አምላኬን እወድሳለሁ ማሃዲና la mamamaso አምላኩን ያክብር ሁሉ ሰው ሃሌሉያ እዚህ የመጣነው አምላካችን ልናከብር ነው ሃሌሉያ አምላክ ያለው ሰው አምላኩን ያክብር ለአምላኩን ይቀድስ ሃሌሉያ ለአምላኩን አፉን ይክፈት ሃሌሉያ ለእግዚአብሔር ለአባቱ ያክብር ሃሌሉያ ለአባቱ ይቀኝለት ሃሌሉያ ማሃዲና ላማጋስ አባት ያለው ሰው አምላክ ያለው ሰው ጌታ ያለው ሰው ለአምላኩ ለጌታው ሃሌሉያ አክብር ሃሌሉያ እጆቻችን አንስተን እግዚአብሔርን እናክብር ሃሌሉያ ባርኮት ማሃዲና ላማጋስ ላማጋንዶሎሎሎሎሎሎስ ራማማማማማማማማስ ከእውነት ቃል የወለደን ሃሌሉያ በመስቀል ሃሌሉያ በቃል የወለደን ሃሌሉያ አባት አለን ሃሌሉያ በእጁ ሥራ የፈጠረን ሃሌሉያ እስትንፋስ ኦፍ ያለብን ሃሌሉያ አምላክ አለን አምላክ አለን But
ክብር ይሁን አምልኮ ስግደት ውዳሴ ለሱ ብቻ ይሁን ሰማይና ምድር የፈጠረ ሃሌሉያ በክብሩ በዙፋኑ ያለ አምላክ እግዚአብሔር ስሙ ይባረክ ስሙ ይባረክ ስሙ ይባረክ አባት ሆይ መንፈስ በዚህ ቦታ አለ የሚቀድስ መንፈስ የሚያበረታ መንፈስ ልጅህን የሚያከብር መንፈስ በመካከላችን አለና ስለዚህ መንፈስ ተመስገን መንፈሱ የተቀበልንበት ዋናው ዓላማ ለዘላለም እግዚአብሔርን እንድናመልክ ነው ታላቅነቱን እንድናወራ ነው በሱ እንድንደነቅ ነው እግዚአብሔር መንፈሱን አፍስሶ ሕያዋን ያደረገ ሕያው የሆነውን አምላክ እንድናመልክ እግዚአብሔር ሕያዋን አድርጎናል ሃሌሉያ እዚህ ተሰብስበን የእሱ አምላክነት እንድናደንቅ የእሱ ታላቅነት እንድናወራ እግዚአብሔር ትልቅ ነው ብለን እንድናወራ እግዚአብሔር መልሱ መንፈሱ ሞልቶናል እንደ ቤተክርስቲያን አቁሞናል ሃሌሉያ ለአካል ጠርቶናል በህብረት እግዚአብሔር ባርኮናል ሃሌሉያ ስሙ ይባረክ ሃሌሉያ እስቲ አምላኬ ትልቅ ነህ አሜን መንፈሱ አካባቢው ሳይቀር ተቆጣጥሮታል አሜን አካባቢው ሳይቀር ሃሌሉያ እግዚአብሔር እጅ ያያል አሜን ሃሌሉያ አባቴ ስምህ ይባረክ ስምህ ከፍ ይበል ስምህ ይወደስ ስምህ ይቀደስ አሁን ደግሞ እግዚአብሔር ሆይ ማንነትን የተሸከመው ታላቅነትን የሚያወራ አዳኝነትን የሚያወራ ያንተ ቃል የሚፈውስ የሚያነሳ የሚያነቃ እግዚአብሔር ሆይ
ቃልህን እግዚአብሔር ሆይ እንድንሰማ በእግርህ ስር ተቀምጠናልና እግዚአብሔር ሆይ ልባችን ውስጥ በስልጣን ይግባ ልባችን ውስጥ በመንፈስ በኃይል ይግባ እግዚአብሔር ሆይ ከቃል የተነሳ እግዚአብሔር ሆይ ሃሌሉያ በማዕከላችን ፈውስ ይሁን በማዕከላችን መዳን ይሁን በማዕከላችን አርነት ይሁን በማዕከላችን እግዚአብሔር ሆይ ወደሚቀጥል ምዕራፍ መሻገር ይሁን ቃልህ እግዚአብሔር ሆይ ያረጋል ይፈጥራል ሃሌሉያ ይሰራል በጌታ በኢየሱስ ክርስቶስ ከቃልህ ብርታት የተነሳ ዛሬ እግዚአብሔር ሆይ አዲስ የሆነውን ያንተ እግዚአብሔር ሆይ ያላየነው ያላወቅነውን ነገር መገለጥ ይሆንልን በጌታ በኢየሱስ ክርስቶስ ስም ሃሌሉያ መራመድ መውጣት እግዚአብሔር መበርታት ይሆንልን መጠንከር ይሆንልን እግዚአብሔር ሆይ ረዳታችን እግዚአብሔር ሆይ ስምህ ይባረክ ሃሌሉያ ቃልህን አክብረን እንድንሰማው ልባችን ሐሳባችን ሁሉ እግዚአብሔር ሆይ ወደ አንተ እንዲቃኝ የመንፈስ ቅዱስን እንቅስቃሴ በማዕከላችን ከዚህ በላይ በኃይል እንዲሆን እንጸልያለን እግዚአብሔር ሆይ ከቃልና ከምክር ከሐሳብ ውጭ የሆነውን ነገር ሁሉ ከማዕከላችን ይነቀል ከልባችን ይነቀል ከሐሳባችን ይፍረስ በኢየሱስ ክርስቶስ ያንተ መንፈስ ያንተ ኃይል ያንተ ጉልበት ብቻ ያግኘን ስምህ ይባረክ ስምህ ከፍ ይበል እናከብርሃለን እንወድስሃለን እግዚአብሔር ሆይ በፊትህ እንድንቆም መንፈስህ እንዲረዳ ያንተ እንድንሆን በመስቀል ያው የሆነ ቅዱስ የሆነውን የክርስቶስ ደም ስለፈሰሰልን ተመስገን ተባረክ በጌታ በኢየሱስ ክርስቶስ ስም እንጸልያለን አሜን ሃሌሉያ 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 እግዚአብሔር ይባረክ እግዚአብሔር ቃል እንደዚህ ይላል እናንተ ሕዝብ ያልነበራችሁ እግዚአብሔር ሕዝብ ያልነበራችሁ ግን አሁን እግዚአብሔር ሕዝብ ይሆናችሁ ሃሌሉያ ሃሌሉያ ሕዝብ ያልነበር አሁን ግን ሕዝብ ይሆናል ልጆች ያልነበር አሁን ግን ልጆች ይሆናል በማን በእግዚአብሔር ቸርነት ክርስቶስ በሰራልን የመስቀል ሥራ ሃሌሉያ እስቲ አምላክ አለኝ በሉ አምላክ አለኝ በሉ ሃሌሉያ እግዚአብሔር በእኛ አምላካችን እንዲባል በእኛ አላፈረ አቃላችሁ አንድ ነገር ልንገርህ ኬንያ ላይ ተናግሬው ነው ኦባማ የሚባል መሪ ነበር እዚያ አቃላችሁ አይደል በዛን ጊዜ ኬንያ በነበርኩበት የኬንያ ፕሬዚደንት የአሜሪካ ፕሬዚደንት ነበር ኦባማ ማለት ኬንያዊ ነው ኦሪጂናሊ is ኬንያ አገሩም አውቀዋለሁ ማለት የአባቱ የትውልድ ስፍራ ማለት ነው አሁን አስቡት የአሜሪካ የሚባል ዓለም ኃይለኛ ሀገር መሪ ነው የነበረው አሁን ኬንያ ውስጥ ፕሬዚደንት ለመሆን ሰዎች ምርጫ ሲካሄድ ብዙ ሰው ነው የሚሞተው ብዙ ሰው ነው ደም የሚፈሰው ብዙ ጠብረድ ይሆናል ብዙ ትግል ይሆናል ለምን ፕሬዚደንት ለመሆን ኪባንክ ፕሬዚደንት ሲሆን ብዙ ሰው ሞተዋል ከዛ በኋላ መጣ የአራፍ ሞታ የመጀመሪያ ፕሬዚደንት ልጁ ነው እሱ ሲመጣ ከኪባንክ በኋላ ኬንያታ ሲመጣ ብዙ ሰው ሞተዋል በቃ አንድ ሰው አለ ካልሆንኩ ብሎ የሚታገል ማለት ነው ለረጅም ዓመታት ስንቴ ሁሌ ይታገላል አልሆነለት ማለት ነው ነገር ግን ሁሌ ሰው ይሞታል ለማን ፕሬዚደንት ለመሆን ሰዎች ይታገላሉ ኬንያ ፕሬዚደንት ለመሆን do you think ኦባማና አይደለም እንዲታገል ለምነውት የኬንያ ፕሬዚደንት የሚሆን በዛን ሰዓት ይመስላችኋል he's a Kenyan ግን የአሜሪካ ፕሬዚደንት በዛ ሰዓት ሁሉም እዛ ኬንያ የነበሩ ፕሬዚደንቶች ተታግለው ሰው አስገድለው ነው በኃይል ፕሬዚደንት ለመሆን ብዙ የሚሯሯጡ በዛን ሰዓት ኦባማ አይደለም ተጋፍቶ ለምነውትም ፕሬዚደንት ሊሆን ይመስላችኋል የኬንያ ይመስላችኋል አይሆንም ለሱ ውርደት ነው ኬንያ ሄዶ ፕሬዚደንት ለመሆን በእሱ አይምሮ ነው በእግዚአብሔር አይን አይደለም እየተናገርኳቸው በራሱ በሰውየው አይምሮ ነው እየተናገርኳቸው ያለው ለነ ኬንያታ ለነንትና ግን የሚታገሉበት ቦታ ነው ለሱ ግን ውርደት ነው ኬንያ ሄዶ ፕሬዚደንት የመሆን የነሱ መሪ ለመሆን ለሱ ውርደት ነው
እግዚአብሔር ግን ለኔና ለናንተ አምላካችን ተብሎ እንዲጠራ ወደኛ ለመምጣት እግዚአብሔር በእኛ አላፈረም ማለት ኖርማሊ በሰውኛ ቋንቋ ነው እንዲረዳ ነው እየነገርኳችሁ ያለው። ይሄ ደግሞ ትክክል እንዳለች እግዚአብሔር ቃል ይናገራል። እግዚአብሔር አምላካችን እንዲባል በእኛ አላፈረም ማለት ምንም ብዙ ነገሮች አሉ መጽሐፍ ቅዱስ ልንደነቅላቸው የሚገባ ነገር በጣም ሌሊትና ቀን ስናስባቸው በጣም ስንደነቅበትና ማድር ያለብን ቃላቶች በጣም ብዙ አሉ በመጽሐፍ ቅዱስ። በጣም እኔ ከሚገርመኝ ነገር አንዱ ይሄ ነው። እግዚአብሔር ለሜሮን የሚባል ሰው አምላኬ እንዲባል በእኔ ስላላፈረ በጣም እደነቃለሁ። እግዚአብሔር ሁሉ አባርከዋለሁ። እስቲ እኔ አምላክ አለኝ በሉ። አምላኩ የሚያውቅ ህዝብ ይላል እግዚአብሔር ቃል በዳንኤል ምዕራፍ 14። እስቲ እኔ አምላክ አለኝ በሉ። እኛ አምላክ ብለን እየጠራን ያለነው እሱ ደግሞ አምላካችን ሊሆን የወደደው አምላክ እኮ ገና እኮ አላወቅነውም፣ አልተገለጠልንም። ገና እግዚአብሔር ገና ስለሱ ትንሽ ታውቀናል። ገና እግዚአብሔር ትልቅ ነው። ሰማይና ምድር የተሸከመ ብቻ ሳይሆን የፈጠረ አምላክ አጥንቶ እያኖረ ያለው አምላክ የማይመረመር አምላክ ማንም ሊመረምረው የማይችል አምላክ ማንም ሊገልጽበት የማይችል አምላክ እግዚአብሔር የኔና የእናንተ አምላክ ነው። አሜን። እግዚአብሔር ይባረክ። አሜን። እስቲ ኮራ በሉ። እግዚአብሔር አምላኬ ነው በሉ። ሃሌሉያ ያስመካል። አሜን። ይሄ ኮራ ያደርጋል። ስንት ሰው አንድ የሆነች ነገር ምናምን ገዝቶ አባቴ እኔ እኮ እንትና ልጅ ነው ብሎ እየፈከረ ያለ ስንት ያላየናቸው የጣሊያን ምናምን አሽከሮች የነበሩ ጣሊያን የሰጣቸው ግራጅማች ምናምን የግራጅማች ልጅ ምናምን ይላል። እኔ እንደዛ አልነበረ ከንቲባ እንኳን ይሄን አለኝ በላይ ነው የከንቲባ ምናምን ነበር ባለው ከስ ማለት ነው። እስቲ እኔ እግዚአብሔር ነኝ በሉት። እግዚአብሔር አምላኬ ነው በሉት። ይሄ ያስመካል። እግዚአብሔር አምላኬ ነው ማለት በጣም ያስኮራል። በጣም እግዚአብሔር እንደሌለው ሰው እግዚአብሔር አምላኩ እንዳልሆነ ሰው ዝም ብለን በሌላ ነገር ለመኩራት ባንሯራት በጣም ጥሩ ነው። በጣም በሌላ ነገር ብዙ ባንደነቅ ባንገረም ብዙ ጥሩ ነው። በጣም ይሄ ነገር ልባችሁ ውስጥ ጻፉት። እግዚአብሔር ለኔ አምላኬ ነው። ያስኮራል፣ ያኮራል። የሚመካ በእግዚአብሔር ይመካ። ሃሌሉያ። እግዚአብሔር ይመካ ኮራ ይበል። አምላኬ ነው ብሎ እግዚአብሔር በእግዚአብሔር ይሄ ነገር ልባችሁ እንድትሰውሩት እንድትይዙት ትፈልጋለሁ። ሌላ ነገር እንደ ምናምን የሆነ እንዲታየን ልክ ምናምን እንደሆነ በለዛ በሱ መልክ እንድናየው ከፈለግን በእግዚአብሔር ኮራ ማለት አለብን። እግዚአብሔር አምላካችን ሆኖ እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ዛሬ ልናገር የፈለኩትን ሐሳብ አንድ ቃል አለ። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ያዙት። ናገሩታላችሁ ከዛ ርዕስን እንዲይዘው ማለት አንድ ሰው ያዝና ያዙት። ንገሩታው ለመንፈስህ ዝራ ድገሙለታል። ለመንፈስህ ዝራ። አሜን አሜን ሃሌሉያ። እስቲ ለመንፈሴ እዘራለሁ ወርት ለመንፈሴ እዘራለሁ። እግዚአብሔር ይባረክ። አሜን እግዚአብሔር ይባረክ። ኢየሱስ ጌታ ነው። አሜን ሃሌሉያ። መጽሐፍ ቅዱስ ለመንፈሱ የሚዘራ የጳውሎስ አገልግሎት በሰዎች መንፈስ ላይ መዝራት ለዛ ነበር አገልግሎት። ለመንፈሳችን ይሆን እንዘራለን። እግዚአብሔር ይባረክ። አሜን ኢየሱስ ጌታ ነው። አሜን የወንድማችን መስፍኔ በጣም ስለ መንፈስ ቅዱስ እያስተማረን አለ። እየተማረን ነው ብዙ ነገር። እግዚአብሔር ይባረክ። እግዚአብሔር ይባረክ መስፍኔ።
ልቤ የሞላውን ነገር እኔም ወደሱ እንትን ነው ጠጋ ነገር እግዚአብሔር ወደ ሐሳቡ ወደ ፍቃዱ ወደ ምክሩ እንድንመለስ ደጋግሞ እየተናገረ ነው። እግዚአብሔር ይባረክ። ደጋግሞ ባለፈ አስተያየት ከዛ በፊት ቴዲ ምናምን ወደ ሐሳቡ ወደ ፍቃዱ እንድንገባ እየተናገረ ነው እግዚአብሔር። ግን አንድ ጥያቄ ልጠይቅ። አሁን ዋናው ርዕሴ ለመንፈስን ዝራ ለመንፈሳችን እንዝራ ነው ዋናው ርዕሴ ማለት ነው። ስለዚህ ይሄ ቃል በገላትያ ምዕራፍ 6 እንክፈትና መነሻ ሐሳብ እንዲሆነ ገላትያ ምዕራፍ 6 ቁጥር 8 በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወት ያጭዳል። በትግርኛ ሲናገር እንደዚህ ይላል እትን ስጉ ኢሉ ዝዘርእ ካብቲ ስጋስ ጥፋት ከዓጽሪ እትን መንፈሱ ኢሉ ዝዘርእ ግና ካብቲ መንፈስ ናይ ዘላለም ሕይወት ከዓጽሪ ማለት ለስጋው ብሎ የሚዘራው ከዛ ጥፋትን ያጭዳል ይላል እንዳለ በአማርኛ መበስበስ ይላል። ነገር ግን እቲ ይሄን እርሱ ማለት ለመንፈሱ ብሎ የሚዘራ ግን ከዛ የዘላለም ሕይወትን ያጭዳል። ለመንፈሱ ብሎ አድረስ አድርጎ ለመንፈሱ ብሎ የሚዘራ ግን ከዛ የዘላለም ሕይወትን ያጭዳል። አሁን እዚህ ቃል የሚናገረን የዘላለም ሕይወትን ለማግኘት መጽሐፍ ቅዱስ በሌላ ቦታ ክርስቶስ ኢየሱስን በሰራው ስራ በማመናችን በዛ የዘላለም ሕይወት እንደምናገኝ ይናገራል። ግን እዚህ ላይ ዘላለም ሕይወት የሚለውን ያለውን እኔ ያረኩትን ነገር እንዳልሆነ መጽሐፍ ቅዱስ እርስ በራሱ እንደማይገጭ መጽሐፍ ቅዱስ በትክክል ይነግረናል። ግን ምዕራፍ ሙሉ ጥሩ አድርገን ካየነው ስለምን እየተናገረ እንዳለ ሐሳቡን ይገባናል። ሁሌ ከመጽሐፉ ደግሞ ምዕራፉ አድርገን ካየነው በኋላ የመጽሐፉ ባክግራውንድ ምን እንደሆነ ካየን በኋላ ምን እንሆናለን? ሐሳቡ ይገባናል። ስለዚህ ይሄ ትምህርት ደግሞ ዛሬና ለሚቀጥለው ሳምንት በሁለት ስለምናገረው ሐሳቡ ይገባቸዋል ማለት ነው ምን እያልኩ እንደሆነ። ኦኬ ስለዚህ መጽሐፍ ቅዱስ ሞር ትኩረት አድርጎ የሚሰጠውና እኛ ደግሞ ሞር ልንሰራበትና ልንመላለስበት የሚገባ ነገር መንፈሳዊ ሕይወት የሚባል ነገር አለ። መንፈሳዊ ሕይወት ወይ ደግሞ ስለ መንፈሳዊ ነገር ሞር ትኩረት እንድንሰጥ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ለምንድን ነው ግን ለመንፈሳችን ብለን መዝራት የሚያስፈልገን ለምንድን ነው የሚለውን ጥያቄ መጠየቅ እንችላለን ማለት ነው። ስለዚህ ቁጥር 1 እኔና እናንተ ሁላችን ዓላማ ያለን እግዚአብሔር በፕላን ወይ ደግሞ በመደብ አይባልም በአማርኛ ግን በእቅድ የተፈጠርን የተወለድን ሰዎች ነን። ስለዚህ እግዚአብሔር እቅድ ያለውን ሰው የእግዚአብሔር አጀንዳ ያለውን ሰው ትኩረቱ በመንፈሱ ላይ ማድረግ ስለሚገባው እግዚአብሔር እቅድ ያለው ሰው እግዚአብሔር ለሱ ሰው የፈጠረው በዓላማ ብቻ ሳይሆን በእርሱ የሚደረግን የዓላማ ሕይወትም ስላለ ማለት ነው። ስለዚህ በመንፈሱ ላይ ወይ ደግሞ ለመንፈሱ ብሎ መዝራት እንዳለበት ያስፈልገናል ማለት ነው። ሁለተኛ ስለዚህ ሐሳብ የነገርኳችሁ ተመልሼ እግዚአብሔር ቃል ያረኩ አንዳንድ ነገሮች ይናገራሉ። ሁለተኛ በመንፈስ ብቻ የሚኖር ኑሮ ስላለ በመንፈስ የሚኖር ኑሮ ስላለ ሶስተኛ በመንፈስ የሚሰራ ስራ ስላለ
አራተኛ በመንፈስ የምንሻገረው የምናሸንፈው የምናልፈው ነገሮች ስላሉ ስለዚህ ዓላማ ያለን በዓላማ የተፈጠርን ለዓላማ የተፈጠርን ስለሆነ ሰው በዓላማ ብቻ አይደለም ተፈጠረው ለዓላማ ደግሞ ነው የተፈጠረው በዓላማ ተፈጥረዋል በዓላማ ተፈጥረያለው በዓላማ ተፈጥራቸዋል ለዓላማም ተፈጥረናል ማለት ነው በዓላማና ለዓላማ የተፈጠረ ሰው ትኩረቱ መንፈሱ ላይ መሆን አለበት መንፈሳዊ ኑሮ ለመኖር የተጠራ ሰው ትኩረቱ መንፈሱ ላይ መሆን አለበት በመንፈስ የሚሰራ ስራ የተሰጠው ሰው ትኩረቱ በመንፈሱ ላይ መሆን አለበት በመንፈስ ልንሻገረው የሚገባ ነገሮች ካሉ ልናሸንፋቸው የሚገባ ነገሮች ካሉ ትኩረታችን በመንፈሳችን መሆን አለበት እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ ጌታ ቁጥር 1 በዓላማና ለዓላማ የተፈጠርን ሰዎች እንደሆንን አንድ ሐሳብ ልንገራችሁ መጽሐፍ ቅዱስ ከብሉይ ኪዳን አንድ ሐሳብ ይናገራል በመጽሐፍ ቅዱስ ሁለት ምዕራፎች ያሳያቸዋል ስለ ኤርምያስ የተናገረውና እግዚአብሔር በኢሳይያስ የተናገረውን ቃል ማለት ነው ስለ ኤርምያስ የተናገረውን ቃል እዛ ላይ መጽሐፌን ካነበብነው ዳይሬክትሊ ማለት በቀጥታ ይሄን ቃል የሚናገረው ለኤርምያስ የተናገረ ቃል ነው ኤርምያስ ምዕራፍ 1 ያለው ቃል ወደ ኤርምያስ የመጣው ቃል በዛን ቃል ያለው ለኤርምያስ የተጻፈ ቃል ነው ወይ ደግሞ ለኤርምያስ የተላከ ቃል ነው ነገር ግን ልናስተውለው የሚገባ የኔና የእናንተ አምላክ የፕሪንሲፕል አምላክ ነው አማርኛ ፕሪንሲፕል መርህ የመርህ አምላክ ነው እግዚአብሔር የመርህ አምላክ ነው እግዚአብሔር የመርህ አምላክ ነው ስለዚህ ኤርምያስ ላይ የተናገረውን ቃል እግዚአብሔር ቃሉ በመርህ በአጀንዳ በፕሪንሲፕል ስለተናገረው እግዚአብሔር ደግሞ የመርህ የፕሪንሲፕል አምላክ ስለሆነ እኔ ደግሞ በእግዚአብሔር ፕሪንሲፕል አካሄድ የምመላለስና የተፈጠርኩና የተወለድኩ ሰው ስለሆንኩ ለኔም ይመለከተኛል እግዚአብሔር ይመስገን ቃሉ ያው ነው አሁንም ይሰራል ካልን አሁንም የእግዚአብሔር ቃል ይነገራል ይሰበካል ይከበራል እንታዘዘዋለን እንሰማዋለን ካልን የተነገረለትን ኤርምያስ አሁን በዚህ ምድር ለዚህ ቃል ለመስማት ለመስበክ ለመታዘዝ በህይወት የለም ጨርሰዋል አልፈዋል ለሌሎች ለሚሰብኩት ሞቶ ያለ ሞቶ በሰማይ ላይ ሆኖ እየጸለየ የሰበከ ይሄዳል ምናምን አይሰራም የለም ስለዚህ ኤርምያስ ምዕራፍ 1 እንሄዳለን ኤርምያስ ምዕራፍ 1 እኔ በሉ በዓላማ ለዓላማ ተፈጥሬያለሁ እግዚአብሔር ይባርክ የእግረ መንገድ ህይወት ከኛ በኢየሱስ ክርስቶስ ስም ይውጣ የአጋጣሚ አካሄድ ከህይወታችን ይውጣ ዝም ብሎ የመውጣትና የመሄድ ህይወት ከህይወታችን ይነቀል አሜን ኦኬ ኤርምያስ ምዕራፍ 1 ሁላችሁም ታውቁታላችሁ ጥቅሱ ስለዚህ ኤርምያስ ምዕራፍ 1 ሌላችሁ ከቁጥር 1 ጀምራችሁ ሁሉ አንብቡት በቤት አሁን እኔ ከቁጥር 4 ጀምሬ ያልቀዋል አገኛችሁት ኦኬ እናንብበው ኦኬ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ወደ ማን ወደ ኤርምያስ እንዲህ ሲል ወደ እኔ መጣ በሆድ ሳልሰራህ አውቄሃለሁ ቁጥር 1 በሆድ ምን ሳልሰራህ አውቄሃለሁ ያውቄሃለሁ የሚለው በጣም ከባድ ቃል ነው ማለት
እግዚአብሔር አውቆኛል ነው ይሄ ማወቅ ኖርማል ማወቅ አለ ለምን ካላችሁ በዮሐንስ በማቴዎስ ምዕራፍ 7 እግዚአብሔር አላወቅኳችሁም ያላቸው ሰዎች አሉ አላወቅኳችሁም ምዕራፍ 7 ማቴዎስ ይላል በሆድ ሳልሰራ አውቄሃለሁ ቁጥር 1 ሁለተኛ ከማህፀንም ሳትወጣ ቀድሼሃለሁ ስለዚህ ሆድ ላይ ወደ እናቱ እግዚአብሔር ወደ እናቱን ሳይልከው ባይደወይ የኛ ወላጆች ወልደውናል እንጂ አልፈጠሩም የፈጠረን እግዚአብሔር ስለዚህ እግዚአብሔር የኛ ወላጆች ተጠቅመው ወደዚህ ምድር አምጥተውናል የእናቴ ማህፀን ተጠቅመው ወደዚህ ምድር አምጥተውኛል እግዚአብሔር ይባረክ አሜን ስለዚህ ምን አለ ከእናትህ ሆድ በፊት በሆድ ሳልሰራ አውቄሃለሁ ከማህፀንም ሳትወጣ ስለዚህ እግዚአብሔር አውቆታል ቁጥር 1 ሁለተኛ ምን አደረገው ቀድሼሃለሁ ለይቼሃለሁ ማለት ነው ለይቼሃለሁ ሶስተኛ ለአሕዛብም ነብይ አድርጌሃለሁ ስለዚህ ወይ ደግሞ አፖይንት አድርጌሃለሁ ማለት ነው አፖይንት አድርጌሃለሁ ዛሬ እንደሰማነው ኦርዲኔሽን እንደሰማነው ኦርዴን አድርጌሃለሁ ስለዚህ ይሄን ሶስት ቃል ይሄን ቃል አይመለከተኝም የሚል ሰው አለ ማከላችን እግዚአብሔር አያውቀኝም እግዚአብሔር አልቀደሰኝም እግዚአብሔር ለሥራ አፖይንት አላረገኝም የሚል ሰው አለ ማከላችን እግዚአብሔር በሆድ ሳይሰራኝ እግዚአብሔር አውቆኛል አሜን እግዚአብሔር አውቆኛል ይሄኮ የቃል ደግሞታል እኮ ጳውሎስ በአዲስ ኪዳን እግዚአብሔር ገና በእናቴ ማህፀን እያለሁ እግዚአብሔር ለሥራ ብሎ መድቦኛል አፖይንት አድርጎኛል ዳዊትም ይሄም ምን አለ ገና ሆዴ በእናቴ ሆድ እያለሁ በቃ እንትን አድርገኛል በእናቴ ሆድ እያለሁ አቤቱ አንተ ኮላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል ስለዚህ በእናቴ ሆድ አንተ ነህ ሁሉ ነገር ያረከኝ አንተ ነህ እውቅና እየሰጠው ነው እግዚአብሔር ያልተሰራ አካሌን አይኖቹን አዩኝ ይላል በመዝሙረ ዳዊት 139 የተፈጠሩ ቀኖቼ ሁሉ አንድን እንኳን ሳይኖር በመጽሐፍ ተጻፉ ይላል የተፈጠሩ ቀኖቼ ሁሉ አንድ እንኳን ሳይኖሩ በመጽሐፍ ተጻፉ ይላል ኤፌሶን ምዕራፍ 1 ሄደን ስናነበው ደግሞ ወደ አዲስ ኪዳን ስንመጣ እግዚአብሔር ገና ዓለምን ከመፈጠሩ ጀምሮ እግዚአብሔር የልጁ ምስል እንድንመስል አፖይንት እንዳደረገን እግዚአብሔር እንዳወቀ መጽሐፍ ቅዱስ ይናገራል ወይ ደግሞ እግዚአብሔር ፕላን እንዳደረገ መጽሐፍ ቅዱስ ይናገራል አሁን ነገራችሁ ብዬ ነው እግዚአብሔር አምላክ አውቆናል ቀድሶናል ለይቶናል እግዚአብሔር ለአንድ ዓላማም እግዚአብሔር ኦርዴን አድርጎናል ወይ ደግሞ አፖይንት አድርጎናል እግዚአብሔር አፖይንት አድርጎናል እስቲ እኔ እዚህ ምድር ዝም ብዬ አይደለሁም በሉ ይሄ ቃል ስትሉት ግን ማለታቸውን አትንትሉ ትፈልጋለሁ እኔ በሉት በዓላማና ለዓላማ ተፈጥሬያለሁ እግዚአብሔር ይባል ኢየሱስ ክርስቶስ ጌታ ስለዚህ ዝም ብለን ስንመላለስ ከዚህ አሜሪካ ወይ ደግሞ በኬንታኪ ወይ ደግሞ በሉቭን ስንመላለስ ዝም ብለን የሚመላለስ ሰው ዝም ብሎ በልቶ ጠጥቶ የሆነ ነገር ገዝቶ ወልዶ ከዚህ ምድር ተወልደ ሞተ የሚባል ታሪክ ይዘን እንዳንሄድ እግዚአብሔር ይጠብቃል ስለዚህ በእኛ እግዚአብሔር አምላክ የሚባል ታላቅ አምላክ አጀንዳ ውስጣችን አድርጎ ወደዚህ ምድር እግዚአብሔር አንጥቶናል ከዛ ወርዳችሁ ስታነቡት ብዙ ነገር ይናገራል እንዲነቅል እንዲያፈርስ አይደለ ከዛ በኋላ ደግሞ እንዲገነባ
እንዲተክል ደግሞ ይናገራል ማለት ስለዚህ በግል በቤተሰብ በማህበር በቤተክርስቲያን እግዚአብሔር እቅድ አለው እግዚአብሔር ዓላማ አለው እግዚአብሔር ሊሰራው የፈለገው ነገር በእኛ አለው እግዚአብሔር ስለዚህ ለዚህ ነገር በጣም ኮንሺየስ መሆን ያስፈልገናል እግዚአብሔር እስራኤላውያንን አብርሃምን ጠርቶ እስራኤል የሚባል ሀገር የፈጠረ በዚህ ምድር ለሌሎች ሰዎች እንዲያቀና በቃ በእነሱ እንትን ያረጋ እነሱ ያበላ ያጠጣ ማር ያበላ ወተት ያጠጣ የሆነ ያዛወረ ምናምን እንትን ያረጋ ሊያኖራቸው አይደለም እግዚአብሔር በእስራኤል ሕዝብ አድርጎ ሊሰራው ያቀደው አጀንዳ ስለነበረው ነው እስራኤል እኮ ከሌላ ሕዝብ የከበደ ሕዝብ እግዚአብሔር የማይፈራ ደንዳና የሆነው አንገት ያለው ሕዝብ እግዚአብሔርን በጣም በሁሉም አካሄዱ በጣም እግዚአብሔርን ልብ ያስቆጣ የነበረ ሕዝብ እኮ ነው ከሌላ ሕዝብ እግዚአብሔር ያዳላል ለእግዚአብሔር ገላትያ ምዕራፍ 2 ሄደን ስናነበው እኮ በእግዚአብሔር ፊት ማዳላት የለም ባሪያ ይሁን ጨዋ ሴት ይሁን ወንድ አይሁዳዊ ይሁን ጽራዊ ወይ ግሪካዊ በእግዚአብሔር ፊት ልዩነት የለም ብሎ ተጽፏል ይሄ ጳውሎስ ያመጣው አዲስ ሕግ ነው እንዴ ከመጀመሪያ እግዚአብሔር በሰውና በሀገርና በሀገር ከሰውና ከሰው ከወንድና ከሴት ከምናምን እግዚአብሔር በእርሱ አይን ልዩነት የለም ታዲያ ለእስራኤል እግዚአብሔር በጣም ትኩረት ሰጥቶ እግዚአብሔር ታዲያ ለእስራኤል እግዚአብሔር እየተናገረ እየተንከባከበ በሌሊት ምንድነው በደመና በእሳት አይደለ በቀን ደግሞ በደመና እየከለለ እግዚአብሔር እየተንከባከበ ጫጩታ እንደምትሸከም እንደ ንስር ተሸክሞ እግዚአብሔር ያመላለሳቸው የነበረው ምክንያት ምንድነው እግዚአብሔር ዋይ ለምን ሌሎች እየተገደሉ እስራኤላውያን ይሻገሩ ነበር ለምን ዋይ እስራኤል ከዛ አካባቢ ከነበሩ አሕዛብ ዋይ ሁለት እግር አላቸው አፍንጫ አላቸው ሁለት አይን አላቸው ዋይ what the difference ዋይ ለምን ብዙ ሰዎች እኮ አሁን ጌታ ስትመሰክርላቸው ለምን እግዚአብሔር ለነዚህ ገደላቸው ለምን ለነዚህ እንደዚህ ያደረጋቸው ምናምን ብሎ ይናገራል ዋይ ካለን ለምን ካለን እግዚአብሔር አንድ ነው መልሱ እግዚአብሔር በእስራኤል አልፎ ሊሰራው የፈለገው የዘላለም አጀንዳ ስለነበረው አብርሃምን ጠርቶ በአብርሃም በይስሐቅ በያዕቆብ አድርጎ በዛ ለተወለዱትን በዛ አድርጎ ሊመጣ ያለውን የዘላለም የእግዚአብሔር አጀንዳ የሆነውን የእግዚአብሔር ልጅ ክርስቶስ አዳኝ የዓለም ብርሃን የዓለም ሕይወት ጌታ ኢየሱስ ክርስቶስ የማምጣት አጀንዳ ስለነበረው ለዚህ ነው እግዚአብሔር እስራኤል ዝም ብለው ያለ አጀንዳ ዝም ብለው ያለ ፕላን ለመብላት ለመጠጣት ቤት ለመስራት ምናምን ብለው ወደዛ ሲሉ እግዚአብሔር ልቡ የሚያዝን የነበረው ዋና ምክንያት ለዚህ ነው ነቢያት መጥተው ሲናገሯቸው ነቢያት መጥተው ሲመክሯቸው ነቢያት መጥተው መልእክት ሲናገሯቸው እነሱ የሚያስቡት ግን የምድር ብቻ ነበር እግዚአብሔር ግን አጀንዳ ነበረው እግዚአብሔር ግን እቅድ ነበረው የዘላለም አጀንዳ ነበረው እነሱ ግን ሲያስቡ ስለ ሽንኩርት ያስባሉ እነሱ ግን የሚያስቡት በቃ ግብጽ ሆነው የነበራቸው ነገር ያስባሉ የሆነ ነገር ሲሄዱ የሆነ ነገር ያስባሉ እግዚአብሔር ግን አልፎ ሌላ ነገር ያስባል አልፎ ከነሱ የሚወጣውን ከነሱ የሚመጣውን ዓለምን የሚያድነው ዓለምን ነፃ የሚያወጣው ጨለማን የሚገፍ እስራትን የሚመጥስ የሲኦልን ደጅ የሚሰባብር ክርስቶስ የሚባል ሃሌሉያ ከኃጢአት በላይ የሚያወጣ ሰዎችን ሁሉ ወደ እግዚአብሔር የሚመልስ እግዚአብሔር መንግስትን በዚህ ምድር የሚያጸና ጌታ እንደሚመጣ እግዚአብሔር ያይ ነበር እግዚአብሔር እሱን አጀንዳ ያየ ነው እስራኤላውያን የሚንከባከብ የነበረው እነሱ ግን እግዚአብሔር ያዩት ሳይሆን ምድር ላይ ያለውን ነገር ያዩ ከሌሎች አሕዛብ የተለየን ነው ሌሎችን እየሰደው እኛ እኮ እንደዚህ ነን ብለው እየፎከሩ እንትን ያልፉ ነው ጳውሎስ እንደዚህ ያለ ሁሉም የተጻፈ ለትምህርታችን እንጂ እግዚአብሔር የማዋረድ አጀንዳ ስላለው አይደለም ሁሉም የተጻፈ ለትምህርታችን
ስለዚህ እግዚአብሔር እስራኤላውያንን ትኩረት ሰጥቶ እየሰራ የነበረበት ዋና ምክንያት በዓላማና ለዓላማ የተጠሩ ህዝብ ስለነበሩ አሁን እኔና እናንተ ሳይንቴን እግዚአብሔር አሁን ጉዳዩ ከቤተ ክርስቲያን ከእግዚአብሔር ህዝብ ጋር ነው። እስቲ አጀንዳ አለን በሉ ዓላማ አለን በሉ እግዚአብሔር ይባርክ። ዛሬ ወደ ትህትና እንመለስ። ብዙ ሰው ለዝና ሲገልጠው ቢሳለ ሰላም ነው እግዚአብሔር ይመስገን ይላል። ሌላ ሰው የተለያየ መንገድ አድርጎ ትህትና ይገልጠዋል። ትህትና ግን ጌታ ኢየሱስ ክርስቶስ ከገለጠው በላይ ሌላ ሊገልጠው የሚችል ማንም የለም። ጌታ ኢየሱስ ክርስቶስ ባለፈው ፓስተር ያለው ነበር። ጌታው አምላክ ያባረ ምን አለ? ይሄን ጽዋ ከኔ ነው፣ ነገር ግን ፍቃዴ አይሁን። ፊልጵ ምዕራፍ 2 ቁጥር 9 ሄዳችሁ ካነበባችሁ ጌታ ኢየሱስ ክርስቶስ የራሱን ፍቃድ ትቶ የአባቱን ፍቃድ ለማድረግ ራሱን ዝቅ ያደረገ ራሱን ከከፍታው አውርዶ ሰውን የመሰለ የባሪያ ምስል የወሰደ ጌታ ኢየሱስ ክርስቶስ ትህትና ነው። ምን ነገራችሁ? አንድ ነገር ዛሬ በልባችሁ ውስጥ አንድ ሀሳብ ይዛችሁ ከሄዳችሁ የትክክለኛ ትሑታን ክርስቲያኖች ተብላችሁ ትጠራላችሁ። ይሄ ደግሞ በዚህ ምድር የተፈጠርኩበት ለእግዚአብሔር ነው፣ የመጣሁት ለወንጌል ነው፣ ለመጣሁት ለመንግስቱ ነው። በዚህ ምድር ያለሁት እግዚአብሔርን ፍቃድ በዚህ ምድር እንዲፈጽም እግዚአብሔር እኔ ሲፈጠር በእኔ ሊሰራው ያፈለገውን አጀንዳ እንድንሰራ ነው። ስለሱ እጄ እሰጣለሁ ካልን ከዚህ የበለጠ ትህትና ነው። አሜን አሜን ይሁንልን። እስቲ እግዚአብሔር ሆይ በሉ። እግዚአብሔር ሆይ አንተ ለኔ በዓላማ ለዓላማ ነው የፈጠርከኝ። ለዓላማ ለአጀንዳ ለመኖር ወስናለሁ። አሜን እግዚአብሔር ይባረክ። እንደዛ ከሆነ ዝም ብሎ በንፋስ የሚገፋ ልጅ አንሆን። ዝም ብሎ ወደዚያ የሚል ሰው አንሆን። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ጥቅስ ስላላያችሁ ኢሳይያስ ምዕራፍ 58 እግዚአብሔር በእኛ አጀንዳ አለው። ባለፈ በሰሎሞን ቤት ሆነን ስንጸልይ ስናመልክ ስንዘምር አንድ ነገር ወደ ልቤ መጣ ማለት ነው። በጣም ልቤ በኃይል ይፈስም ነበር። እግዚአብሔር ቃል ስንሰማ ስንዘምር የነበረበት ሰዓት ማለት ነው። ስለዚህ በኢሳይያስ 58 ክፈቱትና ማለት እንደምታውቁት በዚህ ከተማ በተለይ በኬንታኪ ብዙ ሪቫይቫል የነበረበት ሀገር አይደለ? ኬንታኪ በመጽሐፍ በብዙ በታሪክም ካነበባችሁት ብዙ የእግዚአብሔር ስራዎች የተሰራበት ሀገር ነው። ብዙ ሪቫይቫል የነበረበት ሀገር ነው። ሴቶችም ወንዶችም ተነስተው በእሳት በመንፈስ ቅዱስ የሚያገለግሉበት የነበረ ቦታ ነው ማለት ነው። ምልክት የሚሆነን በዚህ ከተማ ከሄዳችሁት ብዙ አብያተ ክርስቲያናት ብዙ ርቀት በሌላቸው ቦታዎች ተቀምጠው ታያላችሁ። ባለፈ የቸርች ቤት ለማየት ስንሄድ በዛ በክሪስቲያን ማለት በጣም የገረመኝ እኔ ከዛ ወጥተን ስንሄድ በግራ በቀኝ ብዙ ሜትር ሳይራራቅ ያሉት አብያተ ክርስቲያናት ብታዩት በጣም ነው የሚገርማቸው። በጣም ይገርማቸው። እኔ አንድ ነገር ልቤ በጣም ነክቶኛል። እዛ ቤት ገብተን ሰውየው ትልቅ ሰውየው የ70 ምናምን ዓመት እድሜ ሰው ያናገረው ነበር ማለት ነው። 12 ዓመት ሆኖ ነው እዛ ቸርች ጆይን ያደረገው። እዛ ላይ ተጠመቀው፣ እዛ ነው ያደገው። አሁን የ70 ምናምን ዓመት ነው። ምን እንዳለኝ ታውቃላችሁ? ይህችን ሴት እናንተ የምታሳያችሁ ያለች ቦታው እየገባች የምታሳያችሁ ያለች አለ that she is በቃ the youngest member of church የቸርቹ ናት አለ።
እኔ ደግሞ ግራ ገባኝ ማለት ነው። ልጆች የላችሁም እንዴ? ሌላ የለም እንዴ? ሌላ ሰዎች ወጣቶች ምናምን አልኩት ማለት ነው ማለት ነው። በቃ ሁሉም ሰው በየመንገዱ ሄደዋል። ሁሉም ሰው ወደ የመንገዱ ሄደዋል። ወደ የመንገዱ ሄደዋል። ሁላችሁም እንደምታውቁት በዛን ጊዜ ቸርቹ እየሸጡት የነበሩበት ምክንያት ዋና ሌላ ጠቧቸው ሌላ ሊገዙ አይደለም፣ ወይ ሌላ የተሻለ ያለው እንዲገዙ አይደለም። ዋና ዓላማቸው ስለማይጠቀሙበት ነው። እነሱ የተጨረሱ ትንሽ ስለቀሩ ነው። በጣም ያሳስበኝ ነበር ማለት ነው። ነገር ግን ስለነሱ ከማሰብ ይልቅ ስለኛ ማሰብ ይበልጣል አሁን በዚህ ሰዓት ማለት ነው። ስለዚህ በዛ እየጸለይን ያለን በዛን ቀን ልቤ አንድ ነገር መጣብኝ። በጣም ከመንፈስ ቅዱስ እንደሆነ ደግሞ አምናለሁ። የዚህ ከተማ የፈረሰና የተበላሸውን ነገር የምናንጻው እኛ ነን። ኧረ አሜን በሉ እስቲ። እኛ ነን በሉ። በዚህ ከተማ በሉት፣ በዚህ ሀገር የተበላሸ ነገር ለማነጽ የመጣ ነው እኛ ነን። እኛ ነን በሉ። አይዟችሁ። አሁን ከአይምሮአችን ዶላር ለመልቀም መጥቻለሁ የሚል አስተሳሰብ ንቀሉት። ኑሮዬ ለማሻሻል መጥቻለሁ የሚለውን ነገር ንቀሉት። ምናልባት እግዚአብሔር እንደዛ አድርጎ ላይመጣ ይችላል። ምክንያቱም ናው ወንጌል ስበክ ብሎ ላትመጣ ትችላለህ። ናው እንትን ልቀም ብሎ ግን አጥቶ ሰው ልቀም ይላል። ከዛ በኋላ ጴጥሮስ እንደዛ ነው ያደረገው። ናው አሳልቀም አለ መጀመሪያ በጣም ብዙ ሲገፍ በቃ ይበቃል። አሁን የሳቱት ለሰው አይደለም ለሰው ነው አለ። ኢየሱስ ጌታ ነው። እግዚአብሔር አምላክ የተባረከ ነው። መጽሐፍ ቅዱስ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም ለልቧ እናገረዋለሁ። ወደዚህ ሀገር የመጣ ነው ከሩቅ ሆነን በጣም ብዙ ነገር ሆኗ ምናምን መስሏት መተን አይታት ስናያት ግን የውስጥ ጨለማት ያላት ሀገር ሆና አግኝተናታል። አሁን እግዚአብሔር የሚፈልገው እዚህ የመጣው የነሱ ኪስ ፈልገህ ሳይሆን ያንተ ብርሃን ስለሚያስፈልጋቸው ነው። የነሱ ኪስ የሚያስፈልግህ ስለሆነ ሳይሆን ያንተ ብርሃን ስለሚያስፈልጋቸው ነው። ያንተ ቃል ስለሚያስፈልጋቸው ነው። አንተ ውስጥ ያለውን መንፈስ ስለሚያስፈልጋቸው ነው። እስቲ አምላኬ በሉ። የዓላማ አምላክ ነው። እኔም የዓላማ ሰው ነኝ። እግዚአብሔር ይባላል። በሉት እባካችሁ ደግማችሁ በሉት። እኔ በሉት የዓላማ ሰው ነኝ በሉት። አይዟችሁ የዓላማ ሰው ነኝ በሉት። ድገሙት። አይዟችሁ እኔ የዓላማ ሰው ነኝ በሉት። የእግዚአብሔር መንፈስ ይታወቀኛል። የእግዚአብሔር መንፈስ አለ በሉት። እኔ የዓላማ ሰው ነኝ በሉት። አይዟችሁ ነቃ ብላችሁ እኔ የዓላማ ሰው ነኝ። ዝም ብሎ በንፋስ እንደሚገፋ ሰው አይደለም። ዝም ብዬ እንትና እንደዚህ አደረገኝ እንትና እንደዚህ አለኝ በዚህ ወጣ እንደዚህ አለኝ አይደለም። ሐዋርያት እኮ ሰይፍ ሲመጣቸው ምንም አልሆነም። እኛ አንድ ቃል ሲመጣ እንደዚህ አለኝ ነው። እንትና እንደዚህ አለኝ እንትና እንደዚህ አለችን በዚህ አለችን አልመጣም አልሄድም። this is nonsense. ጌታ ኢየሱስ ክርስቶስ እኮ አንድ የጸለየ ከጨረሰ በኋላ ፍቃድህ ይሁን ብሎ ከጸለየ በኋላ ከዛ በኋላ የነበረው ጥፊት ከዛ በኋላ የነበረው እሾህ ከዛ በኋላ የነበረው መስማር ምንም አልመሰለውም። ሰው ደግሞ አንዴ ለጌታ ለክርስቶስ ኢየሱስ እኔ ያንተ ዓላማ በህይወቴ ያለብኝ ሰው ነኝ ብሎ ከተነሳ የእንትና ንግግር የእንትና እንደዚህ በእንደዚህ ምክንያት አይሰራም በህይወቱ። ድገሙት። እኔ የዓላማ ሰው ነኝ በሉት። እንደዛ አይሆንም። እግዚአብሔር ይባረክ። አይምሮአችን ዛሬ ይፈወስ። አስተሳሰባችን ዛሬ ይፈወስ። ይሄን ዓለም አስተሳሰብ እንደ ዕቃ ጦር አድርጋችሁ በአይምሮአችሁ ያዙት አለ ጴጥሮስ ሲናገር።
የመንፈሳዊ ነገር ሲናገር ይሄን ቃል የኔ ቃል አይደለም። ይሄን ቃል እግዚአብሔር ቃል ነው። እግዚአብሔር ቃል ደግሞ ያበረታል። ቃሉን ከያዝነው ከቃሉ ጋር ከተጣበቀን ከቃሉ ወደ ግራ ወደ ቀኝ ካላለን እንሄዳለን። ይሳካልናል። እስቲ ይሳካልናል በሉ። አይዟችሁ ይሳካልኛል በሉት። አንድ ሰው የተሳካለት successful person የሚባል እግዚአብሔር በዓላማ እንደፈጠረው አውቆ ለዓላማው ኖሮ ያለፈው ሰው is a successful person። እንደ በግል በቤተሰብ በቤተክርስቲያን በልጆቻችን ስለዚህ እዚህ ሀገር ያለው እኔ አንድ ነገር ልንገራችሁ ለልጆቻችን የዚህ ዓለም ክፉ እንዳይነካቸው ብቻ ጸሎት መጸለይ መናፍቅነት ነው ይሄማ መናፍቅ ማለት ግማሽ ማለት ነው አይደል ግማሽ እውነት መያዝ ልጄ የዚህ ከተማ የዚህ ሀገር ክፉ እንዳይነካው ብቻ ሳይሆን የዚህ ከተማ ክፉ እንዲያፈርስ ነው ማፈልፈል እስቲ ልጆቼ ወል የዚህ ከተማ ክፋት አይነካቸው ያፈርሱታል አሜን እግዚአብሔር ይባርክ ስለዚህ ኢሳይያስና ኢሳይያስ 58 ስለዚህ ለምን ነው እየተናገርኩ ያለሁት ለምን በመንፈሳችን ወይ ደግሞ ለመንፈሳችን መዝራት እንዳለብን ነው እየተናገርኩ ያለሁት ለምን ለመንፈሳችን መዝራት እንዳለብን ስለዚህ ስለመዝራት እንዴት ነው የምንዘራው ምናምን አልተናገርኩም ያለሁት አሁን አልናገረውም እሱ አሁን እየተናገርኩት ያለሁት ምክንያት ለምንድን ነው በመንፈሳችን መዝራት ለመንፈሳችን መዝራት የሚያስፈልገን ኦኬ በቁጥር 8:12 እናንበው ቁጥር 12 ከቁጥር 1 ሄዳችሁ ካነበባችሁት እግዚአብሔርን እንዴት መከተል እንዳለብን እንዴት ትክክለኛ መንፈሳዊነት ምን እንደሆነ ምናምን ከፕሪ ኮንዲሽን ወይ ደግሞ ከቅድመ ሁኔታ አድርጎ ያስቀምጣቸው ነገር አሉት ግን ይሄን ቃል ልንገራችሁ ቁጥር 12 ሁላችሁም አገኛችሁት 58:12 ኢሳይያስ 58:12 እንደዚህ ይላል ከድሮ ዘመን የፈረሱትን ስፍራዎች ይሰራሉ የብዙ ትውልድም መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ቁጥር 12 ያለውን ደግሞ አለው ከድሮ ዘመን የፈረሱት ስፍራዎች ይሰራሉ የብዙ ትውልድም መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ እስቲ እባላለሁ በል እባላለሁ አዳሽ እባላለሁ ጠጋኝ እባላለሁ ግንበኛ እባላለሁ የፈረሰውን ጠጋኝ እባላለሁ ለዛ ተብሎ እንጠራለን አሜን እዚያ ያለው ትውልድ የሚለውን ያለውን ቃል በሌላ ቦታ ካያችሁት ትውልድ የሚለው የረጅም ነገር ሳይሆን ቀጥታ ልጆችም ብሎ ነው የሚናገረው ልጆችም ማለት ዳይሬክት ካንተ ጋር ያሉት ልጆች ካንተ አብራክ የወጡት ትውልድ ካልን ጀነሬሽን ሊሆን ይችላል የሚቀጥለው ግን ከምንድን ነው የሚጀምረው ሌላ ቦታ ያያችሁት ልጆችን ይላል ስለዚህ እግዚአብሔር የወለደን ቁጥር 1 እግዚአብሔር የወለደን በምን በሕያው ቃሉ የወለደን አንድ ያዙልኝ ሁለተኛ እግዚአብሔር ከወለደን በኋላ ትዳር የሰጠን ሁለተኛ ያዛችሁት ምን የሰጠን ትዳር የሰጠን ሶስተኛ እግዚአብሔር በትዳርም ልጅ የሰጠን አራተኛ እግዚአብሔር የሚራመድ የሚያስተነፍስ የሚበላ የሚጠጣ አካል አድርጎ ጤና የሰጠን እግዚአብሔር ይሄን ሁሉ እግዚአብሔር ለዓላማ ለአጀንዳ ነው እግዚአብሔር የሰጠን
እግዚአብሔር በክርስቶስ ኢየሱስ ዳግም የወለደን እግዚአብሔር ለዓላማ ነው። እግዚአብሔር ትዳር የሰጠን በዓላማ ነው። እግዚአብሔር ልጆች የሰጠን ለዓላማ ነው። እግዚአብሔር ጤና የሰጠን ለዓላማ ነው። ስለዚህ የተባረካችሁ የእግዚአብሔር ሰዎች ስሙኝ። እኔ አማኝ ነኝ። አማኝ የሆንኩበት አጀንዳ ግን አለኝ። እግዚአብሔር ትዳር ሰጥቶኛል። ቤተሰብ ሰጥቶኛል። እግዚአብሔር ሚስት ሰጥቶኛል። እግዚአብሔር ጎረቤት ያለውን ትዳር ያገባ ሰው ስላየ እንዳልቀና ከሱ እንዳልየ ብሎ አይደለም እግዚአብሔር ትዳር የሰጠኝ። ዳግም መወለዳችን እንደ ኖርማል እናናየው የከበረ ነገር ነው። ዳግም መወለዳችን እግዚአብሔር እስትንፋስ መቀበላችን እግዚአብሔር መንፈስ መሞላታችን ለዓላማ ነው። ሁለተኛም እግዚአብሔር እንደ ቤተሰብ ያቆመን ከዛ በኋላ የሚቀጥለው ቤተሰብ ነው። እግዚአብሔር ቤተሰብ የሰጠን እግዚአብሔር ለዓላማ ነው። ቤተሰብ ማለት ባለፈው ማሰብ ነዛት ነብራለን ዛሬ ለቤተሰብ ሪኮግናይዝ እናደርግ ወይ ደግሞ የቤተሰብ እንትን የምናደርግበት ቀኖት ነበር አይደል? እስቲ ቤተሰብ የእግዚአብሔር ነው ማለት ቤተሰብ የእግዚአብሔር መሳሪያ ናት ማለት ልንገራችሁ በእውነት እዚህ ቦታ ቆሜ እናገራለሁ። እግዚአብሔር እንደ ቤተ ክርስቲያን እንደ ግለሰብ እንደ ቤተሰብ እግዚአብሔር ለዚህ ከተማ ያመጣን ለዚህ ከተማ የፈረሰውን እንድናድስ የተበላሸውን እንድንመልስ የወደቀውን እንድናቀና ነው። ይሄን እንድታምኑ ይሄን እንድትቀበሉ ፈልጋለሁ። ስለዚህ እኔ ራሴ አይደለም ትዳሬም የራሴ አይደለም እንደፈለኩት የማደርገው ነገር አይደለም። ቤተሰብ የኛ ቤተሰብ በተለይ ቤተክርስቲያን ውስጥ ያለው የአማኞች ቤተሰብ እግዚአብሔር የሚጠቀምበት እግዚአብሔር የሚሰራበት ወንጌል የሚሰብክበት ቦታ ነው። እስቲ ትዳሬ የኔ አይደለም የኔ አይደለም የኔ ቤተሰብ የኔ አይደለም እግዚአብሔር ነው ወንጌል የሚሰበክበት ነው። አሜን። እዚህ ከተማ ያለውን በሽታ የሚፈወስበት አንዱ ትዳራችን ነው ቤተሰባችን ነው። አዘ ቤተሰብ አዝ ፋሚሊ ሆነን እዚህ ከተማ ፈውስ እናመጣለን። እስቲ የኔ ቤተሰብ በሉ የኔ ትዳር እዚህ ከተማ ፈውስ ያመጣል፣ ማዳን ያመጣል፣ ብርሃን ያመጣል። አሜን። ስለዚህ አንድ ነገር ልንገራችሁ። ለእነዚህ ሶስት ነገሮች በግል በቤተሰብ በቤተክርስቲያን አድርጎ እግዚአብሔር ሊሰራ የፈለገውን ስራ ካለ ለእነዚህ ሶስት ነገሮችን በጣም ትኩረት ማስጠት ያስፈልገናል። በእንክብካቤ መያዝ ያስፈልጋል። አንድ ስራ ያለው ነገር ሊሰራ ያለው ነገር እግዚአብሔር ነግሬያቸዋለሁ። እስራኤልን የተጠነቀቀበት ምክንያት እንደ ብሌን አይኑ አድርጎ የተንከባከበበትን የነበረውን ምክንያት እግዚአብሔርን ከሌሎችን እየጠበቃቸው የነበረበትን ምክንያት እግዚአብሔር በውስጣቸው የከበረ የራሱ የሆነው ዕቃ አስቀምጦ ስለነበረ የራሱ አጀንዳ የሚፈጽምበትን የራሱ ዘርዛ ውስጥ አስቀምጦ ስለነበረ ነው እግዚአብሔር። አሁን ደግሞ ልንገራችሁ እግዚአብሔር በግል ባንቺ ጉዳይ አለው። እግዚአብሔር በቤተሰብ በትዳር እግዚአብሔር ጉዳይ አለው። እግዚአብሔር ትዳሩ ቤተሰቡ በውስጡ እግዚአብሔር የራሱ የሆነውን አጀንዳ የሚሰራበት በውስጡ የእግዚአብሔር ነገር አለ። በህብረትም በቤተክርስቲያንም ልክ እንደዛ ማለት ነው። ስለዚህ የከበረ ባለፈም ነግሬያችኋለሁ የከበረ ነገር የያዘ ዕቃ ውስጡ ላለውን ነገር ብላችሁ ትንከባከቡታላችሁ ማለት ነው። ውስጡ ላለውን ዕቃ ብለን ለዕቃው ምን እናደርገዋለን? እንንከባከብበታለን። ስለዚህ ዘላለማዊ እግዚአብሔር አጀንዳ የሚፈጽምበት ሐሳቡና እቅዱ የሚሰራበት ነገር በእኛ ውስጥ አለ። ስለዚህ ራሳችን ለመንፈሳችን ብለን
መስራት ያስፈልገናል። ቤታችን ትዳራችንም መንፈሳዊ ነው። ቤተሰብ መንፈሳዊ ነው። ቤተሰብ ለወላጆቻችን ለማስደሰት ለኛ አካባቢያችን ላሉ ደስ ለማሰኘት ለካልቸራችን ክብር ለማስጠበቅ ብሎ የታነጸ አይደለም። ቤተሰብ የእግዚአብሔር አጀንዳ ለመፈጸም ተብሎ የተመሰረተ ነው። ዓለም ያሉት ሰዎች ለቤተሰብ እንደፈለጉት ሊያደርጉት ይችላሉ። እንደፈለጉት ሊወስዱት ይችላሉ። ከፈለጉት ይፈስታል፣ ከፈለጉት ያስሩታል፣ ከፈለጉት ይጥሉታል፣ ከፈለጉት ያንሱታል፣ ከፈለጉት ይደሰቱበታል፣ ከፈለጉት ያዝኑበታል፣ ከፈለጉት ይሳደቡበታል፣ የፈለጉት ነገር ያደርጉታል። ለምን? አልገባቸውም። ትዳር ቤተሰብ ምን እንደሆነ አልገባቸውም። መጽሐፍ ቅዱስ ግን እግዚአብሔር ቤተሰብ ሲመሰርት ዝም ብሎ ትስ ስላለው አይደለም። It's okay. እንኳን ያርግ ብሎ አይደለም ቤተሰብ የመሰረተ አዳም። እንደዛ ነበርን እንዴ? እንዴት ተጻፈልን እንዴ? እግዚአብሔር እኮ ቤተሰብ የመሰረተው አዳም ሊሰራው ያለው አጀንዳ ስለነበረ ምን ልትሆነ ነው? ምን ነው ይወጣል? ማማት አጋሽ ረዳት ለአዳም ረዳት የተፈጠረችለት ለምንድን ነው? ረዳት የሚያስፈልገው ለማን ረዳት የሚያስፈልገው? ለተኛ ሰው ረዳት ያስፈልገዋል። አልጋ ላይ ተኝቶ ያለው ሰው ረዳት ያስፈልገዋል። ምን ልትረዳው? ምን ልታረግለት? ቁጭ ያለ ሰው የማይሰራ ሰው ምንም ለማያረግ ሰው ረዳት ያስፈልገዋል። አይዟችሁ ተናገሩ። ያስፈልጋል እንዴ? አሁን አንድ ጥያቄ ልጠይቃችሁ። ረዳት ለማን ነው የሚያስፈልገው? ጮህ ብላችሁ በሉት። ጮህ ብላችሁ በሉት። ረዳት ለማን ያስፈልጋል? ስራ ለሚሰራ። እግዚአብሔር ለአዳም ረዳት የፈጠረለት ዋና ምክንያት ስራ ስላለው ነው። ምን አይነት ስራ? ምን አይነት ስራ? መቆፈር፣ መኪና መሾፈር። ምን አይነት ስራ? ግንብ ለመገንባት። ይሄማ ሁሉ እስካሁን እያደረገው አይደለም። ትዳር የሌለው ሚስት የሌለችበት መኪና ላይ እየነዳ አይደለም እንዴ? ግንብ እየገነባ አይደለም እንዴ? ሀብታም እየሆነ አይደለም እንዴ? መሽስ እነሱ በጣም ያንተ ነው። እዚህ ትዳር ረዳት ያስፈልጋል። ለዛ እኔ የነገርኳችሁ ያለው የዓለም አስተሳሰብ አይደለም የነገርኳችሁ ያለው። አሁን ያለውን አስተሳሰብ አይደለም የነገርኳችሁ ያለው። በእግዚአብሔር አይን ነው የተናገርኩ ያለው። እርሻ ለማድረግ ቤት ለመስራት ካምፓኒ ለመቀጠር ምንም ለፈለገው ነገር ለማድረግ በእግዚአብሔር አይን ምን ረዳት ያስፈልጋል? ምን ረዳት ያስፈልጋል? ሜቢ በዓለም አጀንዳ ብዙ ነገር የሁለትን አውጥተ ለመሰብሰብ ምናምን እሱ ከሆነ ሌላ ታሪክ ነው። እግዚአብሔር ግን የእግዚአብሔር አጀንዳ ለመፈጸም እሱን የፈለገውን ነገር ስራ ለመስራት ግን አዳም ረዳት ያስፈልገው ነበር። በእንደዚህ አይነት አስተሳሰብ በተክርስቲያን ውስጥ የሚደረገውን ትዳር የሚመሰረተውን ትዳር ቤተሰብ እግዚአብሔር ለአጀንዳ ለዓላማው ነው የሚመሰርተው። ሰው ደግሞ የሚያገባው ትዳር የሚመሰርተው የእግዚአብሔርን ሐሳብ ለመፈጸም ትዳር ረዳት እንድትሆነው ነው። ስለዚህ ቤተሰብ የእግዚአብሔር ነው። እስቲ ቤተሰብ የእግዚአብሔር ነው ማለት ትዳር የእግዚአብሔር ነው ማለት ትዳር ማለት እግዚአብሔር ሐሳቡ ፍቃዱ ፕላኑ የሚፈጽምበት የእግዚአብሔር ተቋም። እስቲ ትዳር የእግዚአብሔር ነው ማለት እንደፈለከው አታረገውም። ትዳር እንደፈለከው አትፈትነው፣ እንደፈለከው አታስረው። ትዳር ጆንያ አይደለም፣ የነቃ አይደለም። ትዳር ቤተሰብ የኔ አይደለም፣ የኔ አይደለም፣ የኔ አይደለም፣ ያንተ አይደለም፣ ያንቺ አይደለም። ዋና ነው፣ ጌታ አለው። እግዚአብሔር ይባረክ። እስቲ በትዳሬ በሉት ወንጌል ይሰበካል። በትዳሬ ወንጌል ይሰበካል። እኔ ልንገራችሁ በዚህም ትንሽ ደቂቃ ልናገር ብዬ ነው ከቃል ጋር ስለሚሄድ
የወንጌል አጀንዳ አለን አይደለም? የወንጌል ትዳራችን ወንጌል ይሰበክበት። አሜን። እንጥራቸው ቤታችን ይምጡ ሰዎች፣ አማኝ ያልሆኑ ሰዎች ይምጡ ቤታችን። ምግብ ይብሉ፣ ወጥ ይብሉ፣ ቡና ይጠጡ፣ ከዛ ደግሞ መንፈስ ጠጥተው ይሄዱ። አሜን። እስቲ ትዳሬ በሉት፣ የኔ ቤት በሉት፣ ወንጌል ይሰበክለታል፣ የእግዚአብሔር ብርሃን ይገለጥበታል፣ የእግዚአብሔር አጀንዳ ይፈጸምበታል። እግዚአብሔር ይባረክ። ስለዚህ ልጆቻችን የኛ ትውልድ የፈረሰውን ነገር የሚሰሩ የተበላሸውን ነገር የሚጠግኑ ተብለው ይጠራሉ። ስለዚህ ጸሎታችን ካም በኋላ እንቀይር። እኔ ትዳሬ የኛ ማህበር ወይ ደግሞ የጌታ ቤተክርስቲያን ነገሮች ክፉ ነገሮች እንዳይነኳት ምንከልላት ብቻ ሳይሆን ወጣ የምታሸንፍ ወጣ ክፉ ነገር የምትሰብር ነው። አሜን። እኔ በግሌ ወጥቼ የሰይጣንን ስራ ማፈርስ ሰው ነኝ። ትዳሬም የጨለማ ስራ የምታፈርስ የእግዚአብሔር አካል ናት። ልጆቼም የጨለማ ስራ የሚያፈርሱ ልጆች ናቸው። እግዚአብሔር ይባረክ። ስለዚህ እኔ በሉ እግዚአብሔር ዓላማ አለ። የዓላማ ሰው ነኝ። ዛሬ እንደዚህ ብላችሁ ትወጡ ደስ ይለኛል። ሰው ቢጠይቃችሁ ማን አንተ? እኔ እንትና እባላለሁ። እኔ የዓላማ ሰው ነኝ። አሜን። የዓላማ ሰው ነኝ። በቃ እኔ የዓላማ ሰው ነኝ። በለይዛችሁ በሉት በእባካችሁ እኔ የዓላማ ሰው ነኝ። ጮህ ብላችሁ ድገሙት። እግዚአብሔር ይባረክ። ምን አይነት ዓላማ ከተባለ እግዚአብሔር ዓላማ ያለው ሰው ትዳሬ የእግዚአብሔር ዓላማ አለው ብሉት። ጮህ ብላችሁ በሉታችሁ ትዳሬ የእግዚአብሔር ዓላማ አለበት። ትዳሬ የእግዚአብሔር አጀንዳ አለበት። ልጆቼ የእግዚአብሔር አጀንዳ አለባቸው። ልጆቼ የእግዚአብሔር ዓላማ አለባቸው። እግዚአብሔር ይባላል። ልጆቻችን ለእግዚአብሔር ዓላማ ይኖራሉ። ትዳራችን ለእግዚአብሔር ዓላማ ይሆናል። እኔና እናንተ ለእግዚአብሔር ዓላማ እንኖራለን። ይሄን ማህበር ይሄን ቤተክርስቲያን ለእግዚአብሔር ዓላማ ይኖራል። አሜን። እግዚአብሔር ይመስገን። ለምን ካላችሁ እግዚአብሔር አስቀድሞ ያወቀን፣ እግዚአብሔር የቀደሰን፣ እግዚአብሔር ለሥራው አፖይንት ያደረገን ሰዎች ስለሆነ። ስለዚህ መጽሐፉም እንደሚላል አንተ የፈረሰውን ጠጋኝ ግንበኛ ሰራተኛ ተብለህ ትጠራለህ። አንተ ብቻ ሳይሆን ልጆችም እንደዛ ይባላሉ ብሎናል። ስለዚህ እንደዛ ከሆነ ታሪኩ እንደዛ ከሆነ እግዚአብሔር የሚፈልገን እንደዛ ከሆነ እግዚአብሔር የተመሰገነ ይሁን። ለዚህ ለተጠራንነት ዓላማና አጀንዳ ለምንኖርበትን መንፈሳችን ወደዛ መስራት ያስፈልገናል ማለት ነው። እግዚአብሔር ይባላል መንፈሳችን። ስለዚህ የሚቀጥለው ሳምንት እንደ እግዚአብሔር ፍቃድ አንድ ሐሳብ እናያለን። ሐሳቡ ደግሞ እኛ እንደዚህ ከሆነ ትዳራችን እንደዚህ ከሆነ ልጆቻችን እንደዚህ ከሆኑ ማህበር የእግዚአብሔር አካል የእግዚአብሔር ማህበር እንደዚህ ከሆነች ስለዚህ ትኩረታችን ሙሉ በሙሉ መሆን ያለበት ወደ መንፈሳችን ወይ ደግሞ ለመንፈሳችን ብለን መዝራት ያስፈልገናል ማለት ነው። ለመንፈሳችን ብለን መዝራት ያስፈልገናል። አለበለዚያ ለስጋችን ብለን ከዘራን ከስጋችን ጥፋት እናጭራለን ወይ ደግሞ መበስበስ እናጭራለን። መበስበስ የሚለው ያለውን ዴኬድ ይለዋል አይደል? የሚያረጅ ነገር እናጭራለን። አይደለም እኛ ኖርማሊ በላይፍ ካያችሁት ሰው ሻፒንግ ሲሄድ ወይ ሆነ ነገር ሶፋ ሲገዛ የሚመርጠው የትኛው ነው? ረጅም የሚቆይ አይደለ? የሚያስካይ አንተ ገዝተው ቤትህ ገብቶ አንድ ወር ከተጠቀምክበት በኋላ የሚቀራደድ የሚበሰብስ ቶሎ ብሎ ልጆች አንዴ ከወጡበት በኋላ ውስጥ የሚገባ ሶፋ ገዝቶ የሚመጣ ሰው አለ እንዴ? መኪና ልትገዛ ወጣ ሄደ ከዛ ከገዛህበትን ቦታ ቤት እስከምትደርስ መንገድ ላይ የምትቆም መኪና የሚገዛ ሰው አለ? የሚገዛ ነው አለ? ጫማ የሚያቃጥል ሰው የሚገዛ ሰው አለ? በጣም እግሩ አድርጎት በጣም በቃ የሚያቃጥል ሰው እንደዛ የሚገዛ ሰው አለ? ገና 1 ኪሎ ሜትር ሳትሄድበት የታቹ ላይ ተነጥሎ የሚሄድ ጫማ የሚገዛ ሰው አለ? ካከላችን ለምን ነው የምንመርጠው? ለምንድን ነው የሱ ኳሊቲ ዱራቢሊቲ ምናምን ያለን ቼክ ያደረግን ዋጋ ሞር ከፍለን ጥሩ ነገር የምንገዛ ለምንድን ነው?
ረጅም እንዲያከሄደን ነው አይደለ እንዲያገለግለን ነው መጽሐፍ ቅዱስ ምን ይላል ለስጋው የሚዘራ ይላል ቶሎ ብሎ የሚያረጅ ያጭዳል የሚበሰብስ ያጭዳል ሳይታይ ታይቶ አንዴ ታይቶ የሚጠፋ ያጭዳል ገና እየበላው ሆድ ላይ ሳይገባ የሚተን ነገር ታጭዳለህ ለመንፈስ ብሎ የሚዘራ ግን ዘራ ይላል ስለዚህ እግዚአብሔር ይፈልገናል አንድ ነገር ዝም ብለን ከከንቱ ድካም እንድንወጣ ዝም ብለን ከከንቱነት ከመሄድ እግዚአብሔር እንዲያሳርፈን እግዚአብሔር ይፈልጋል ዝም ብለን የፈርዖንን ጭቃ ያቦካን መኖር ከዛ እግዚአብሔር ነፃ ያወጣን ይፈልጋል ዝም ብሎ ለማይረባ ነገር ጊዜ እንዳላጠፋ እግዚአብሔር ይፈልጋል ለሚያረጅ ለሚበሰብስ ተሸውጄ ጥሩ ነው አይዛ ምናምን እንደ አሁን አንዳንድ ጊዜ ዶሮ ልትገዛ ሄዳችሁ በውስጥ የሆነ ድንጋይ አስገብተው እንደዚህ ያልኩ እንደ ጥሩ ነው ምናምን ግዛው ምናምን ብለው እንደሚሸጡልን እንደዛ እንዳንታለን የማይረባ የሚበሰብስ የሚበላሽ ነገሮችን እንደዛ ሰብስበን ገዛ ቤታችን ካስገባነው በኋላ የሚበላሽ ሆኖ ካየነው በኋላ እንዳናዝን እግዚአብሔር አሁን ሊመክረን ይፈልጋል ስለዚህ ዓላማ ሰው ከሆንኩ ሚዛራበት ቦታ የት ላይ ትኩረት ማድረግ እንዳለብኝ ማወቅ አለብኝ ለዚህ ነው እግዚአብሔር ቃል የሚናገረው ኢየሱስ ክርስቶስ ጌታ ነው እግዚአብሔር ትልቅ ነው እግዚአብሔር አምላክ እግዚአብሔር ይባረካል ማለት ነው ሁላችን በመንፈስ ነው ሁሉም ሰው ስለራሱ ስለ ትዳሩ ስለ ልጆቹ ያስባል አንተ የከበርክ ሰው ነህ እነተኛ ከሆነ እግዚአብሔር ቃል ተፈጣርክ ነው ቤተሰብ ትዳር የከበረ ነው እግዚአብሔር አጀንዳ የተመሰረተ ነው የክርስቶስ አካል የእግዚአብሔር ማህበር የከበረች ናት አንዴ just 1 minute just meditate አድርጉት ሃሌሉያ አስቡ ስለ ራሳችን እናስብ ስለ ትዳራችን እናስብ ስለ እግዚአብሔር አካል እናስብ ሃሌሉያ ዓላማ ያለ ሰው ነው ዓላማ ያለሽ ሰው ነሽ በዓላማ የተጠራችሁ ሰዎች ናችሁ ሃሌሉያ ለዓላማ የተጠራችሁ ሰዎች ናችሁ ሃሌሉያ ለዓላማ ሃሌሉያ ለአጀንዳ እዚህ ከተማ የመጣችሁ ሰዎች ናችሁ ሃሌሉያ ወደዚህ ከተማ የመጣችሁት ለዓላማ ነው ሃሌሉያ እዚህ ከተማ የሚሰራ ነገር አለ እዚህ ከተማ የሚሆን ነገር አለ ሃሌሉያ በአንተ በግልህ ሃሌሉያ በትዳርህ ሃሌሉያ በቤተሰብህ ሃሌሉያ በዚህ ማህበር የሚሰራ ነገር አለ ሃሌሉያ ሃሌሉያ በዚህ ስደተኛ የሚባል ጥቁር ከአፍሪካ የመጣ ስደተኛ በሚባል ህዝብ የሚሰራ ነገር አለ ሃሌሉያ እኔ ልንገራችሁ የሚሰራ ነገር አለ የሚያምን ሰው አሜን ይበል ሃሌሉያ በዚህ በስደተኛ ሃሌሉያ በዚህ አፍሪካ ከደሃ ሀገር የመጣ በሚባል ሰው ሃሌሉያ በዚህ ሀገር በዚህ ከተማ የሚሰራ ስራ አለ ሃሌሉያ ብዙ የላትን በምትባል ቤተሰብ ሀብታም አይደለችም በምትባል ትዳር የሚሰራ ስራ አለ ሃሌሉያ
ዛሬ ወደ ሐሳቡ መመለስ ይሁንልን። ሃሌሉያ። እግዚአብሔር ወደ አቀደው ዕቅድ መመለስ ይሁንልን። ሃሌሉያ። ወደ አጀንዳው መመለስ ይሁንልን። ሃሌሉያ። በጌታ በኢየሱስ ክርስቶስ በግል ወደ እግዚአብሔር ሐሳብ መመለስ ይሁንልን። ሃሌሉያ። በትዳር በቤተሰብ ወደ እግዚአብሔር ሐሳብ መመለስ ይሁንልን። ሃሌሉያ። እግዚአብሔር ይባረክ። ኢየሱስ ጌታ ነው። እንደዚህ እናደርጋለን። ባልና ሚስት ካላችሁ እዚህ እጅ ለእጅ ተያያዙትና እጅ ለእጅ ተያያዙ። ሃሌሉያ። ባላችሁ ሚስታችሁ የሌለ ደግሞ ሃሌሉያ አስቡት፣ ያዙት፣ እጃችሁ ጨብጣችሁ ሃሌሉያ። እንደዚህ ተባባሉ። ባንቺና በኔ በሉት ሃሌሉያ። በትዳራችን እግዚአብሔር ዕቅድ አለ በሉት ሃሌሉያ። ተነጋገሩ፣ አንዴ በሉት ሃሌሉያ። ኢየሱስ ሌሎች ደግሞ እጃችን እንዘረጋለን። ሃሌሉያ። ስለ ትዳሮች ቤተሰቦች እንጸልያለን። ሃሌሉያ። ራማሃዲና ላማጋስ ሎሞት ያላላላባባስ ራማሃዲና ላማካንዶ ለሞት ያላላላባባስ ሃሌሉያ 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 ራማሃዲና ላማጋስ ሎሞት ያላላላባባስ ለእግዚአብሔር ዓላማና ለእግዚአብሔር ሥራ ብላ የተመሰረተችው ትዳር ሃሌሉያ። ለእግዚአብሔር ዓላማና ለእግዚአብሔር ሃሌሉያ ለእግዚአብሔር ወንጌል ብላ የተመሰረተችው ትዳር ቤተሰብ ሃሌሉያ። በናዝሬቱ በኢየሱስ ክርስቶስ በሁሉም ትዳሮች ሃሌሉያ የእግዚአብሔር ምሕረት ይብዛ። አሜን። የእግዚአብሔር ምሕረት ይብዛ። አሜን። የእግዚአብሔር ምሕረት ይብዛ። አሜን። የእግዚአብሔር ጸጋ ይገለጥ። አሜን። የእግዚአብሔር ፈውስ ይሁን። የእግዚአብሔር መጽናናት ይሁን። አሜን። የእግዚአብሔር ብርታት ይሁን። አሜን። ትዳሮች ይበርቱ። አሜን። ትዳሮች ይጽናኑ። አሜን። የእግዚአብሔር ምሕረት ይብዛላቸው። አሜን። መደጋገፍ ይሁን። መደጋገፍ ይሁን። መደጋገፍ ይሁን። መጸለይ ይሁን። መበረታታት ይሁን። ራማሃዲና ላማጋስ ለሄዲና ላማጋዶ ለሞቺና ላላባስ የእግዚአብሔር ኃይል በትዳሮች ይገለጥ። የእግዚአብሔር ጉልበት ይገለጥ። የእግዚአብሔር መንፈስ ይገለጥ። ማሃዲና ላማጋስ ለሞቺና ላላባባባባስ ጸልዩ ሁላችሁ ሃሌሉያ ጸልዩ ሃሌሉያ። ራማሃዲና ላማስ እግዚአብሔር ዓላማ አለው ሃሌሉያ። እግዚአብሔር ምክንያት አለው ሃሌሉያ። ጸልዩ ስለ ትዳሮች ሃሌሉያ። ስለ ቤተሰብ ጸልዩ ሃሌሉያ። እግዚአብሔር የሚከብርላቸው፣ እግዚአብሔር የሚታይባቸው፣ እግዚአብሔር ሞገስ የሚሆንባቸው፣ የእግዚአብሔር መንፈስ የሚታይባቸው፣ የእግዚአብሔር ቃል የሚነገርባቸው፣ የእግዚአብሔር ሰላም የሚሞላባቸው ትዳሮች ይሆኑ ሃሌሉያ። ራማሃዲና ላማጋስ ሎሞቺና ላላባስ መደጋገፍ ይሁን። መደጋገፍ ይሁን። መሸካከም ይሁን። መሸካከም ይሁን። ትህትና ይሁን። መቀባበል ይሁን። መፋቀር ይሁን። መገዛዛት ይሁን። ራማሃዲና ላማጋስ ራማሃዲና ላማጋስ ሎሞቺና ላላባጋስ በጌታ በኢየሱስ ክርስቶስ መሸካከም ይሁን። በኢየሱስ ክርስቶስ እግዚአብሔር ሆይ ሃሌሉያ መከባበር መገዛዛት እግዚአብሔር ይሁን። ኃይል ይገለጥ። ጸጋ ይገለጥ። ምሕረት ይገለጥ በኢየሱስ ክርስቶስ ሃሌሉያ። ታውቃላችሁ የትዳርን መበርታት የቤተክርስቲያን መበርታት ነው። የትዳርን መውጣት የቤተክርስቲያን መውጣት እንደሆነ የትዳርን ሃሌሉያ በትዳር የሚጸለይ ጸሎት
ቤተክርስቲያን ወደ ላይ ያወጣታል ከተማን